ማማ ምናምን ሲበዛ እኔ ወደ አክሱም የሚባል ሄጄ መስተንግዶ ተቀጥሬ እየሰራው ነበር። እሱ ደግሞ በቤተሰብ ተደብቆ ነበር። እሱም ይወጣ ስለተባለ ቤተሰብ ጋር ተደበቀ ማለት ነው። ግን አቡዬ እዛ 2 ወር ስቆይ በእግሩ እየመጣ ነበር። የ3 ሰዓት ጉዞ በእግር፣ ምክንያቱ ትራንስፖርት የሚባል ነገር የለም። በእግሩ እየመጣ ይጠይቀኝ ምናምን ነበር። ከዛ እየታወቀ ሲመጣ ወደ ቤተሰብ ተመለስኩ። ቤተሰብ ማወቅ አለበት ብዬ እና ቤተሰብ አይከምትሞች እዛ ሄደሽ እየታወቀ ሲመጣ ማለት እርግዝናሽ እየታወቀ ሲመጣ ወደ ቤተሰብ ተመለስኩ እኮ። እርግዝናሽ ነው ምንድነው እየታወቀ የመጣው? አዎ እርግዝናው ሲታወቅ ግን በጣም አድንቅ ያለው የእሱን አፍቃሪነት ከእስር ቤት ሲፈታ ላንቺ ብሎ መጥቶ እጁን መስጠቱ ማለት ካምፕ መግባቱ፣ ጦር ሜዳ መግባቱ። እንደሱ አይነት አፍቃሪ እኔ አይቼ አላውቅም። 100% እተማመንበታለሁ እንደሚያፈቅረኝ። ታድለሽ በጣም። የቤተሰብ ግን በቃ የእሱም አይወድም የኔም አይወድም። ብዙ ፈተና አሳልፈናል። የታሰረበት ምክንያቱም በእኔ ቤተሰብ ነበር የታሰረው፣ በእኔ ቤተሰብ ነበር ባጎቴ ምናምን። ስለማይፈልግ ሰበብ ፈጥረው አሳስረውት ነው ቤተሰቦችሽ? አው በጥርጣሬ አሳሰረው አጎቴ። ግን አይፈልጉትም ነበር ሁሉንም። መጀመሪያም እኮ ሽማግሌ ላከው ነው አግቢ ያሉሽ እነሱ እንጂ ፍቅረኛሽን አይደለም። አዎ ከዛ ወደ ቤተሰብ ስመጣ አርግዤ ምናምን ስላቸው አይ እንኳን አረገዥ ሄደው የሚቀሩ ሳሉ እንኳን ከጦርነቱ መጣሽልን ምናምን አሉ። ብዙም ደስ አላለቸውም፣ ግን ተቀበሉኝ። ቤተሰብ ምንም ማድረግ አይችሉም። ጦርነት ስለነበር እንኳን ከጦርነቱ ቀረሽ እንጂ በቃ ይሁን ሆኗል አንዴ ምናምን ብለው ተቀበሉኝ። ከሱ ጋር መግባባት ጀመሩ። ወደ ቤት መምጣት ምናምን ጀመረ። ግን አቡዬ የሱ ቤተሰብ ወልጄም አላዩኝም፣ ነግራቸውም በቃ ልጄም ታማ አልጠየቁም። እስካሁን ማለት ነው። እሱ አምኖ እያለ ክርስትና ቀን እሱ አምኖ እዛ ክርስትና እያለ ብቻውን ነው የዋለው። እንደ ቤተሰብ አልባ ብቻውን ነው የዋለው እዛ እንትን ክርስትና የልጄ ቤታችን ማለት ነው። አልመጡም። ከዛ አቡዬ እየቀጠልን እርጉዝ እያለው ወስዶኝ ነበር። ወደ ቤት ስመለስ ወሰዱኝ። 20 ቀን ታሰርኩ ማለት ነው። እንትን ጠፍቼ ስለመጣው አሰሩኝ። እርጉዝ እያለው የ5 ወር አሰሩኝ። ሕክምና ይደረግላታል። ከዛ በወረቀት ነው የምትመለሰው ተብዬ ታሰርኩ። የታሰርኩ ቀንም እሱም ታስሮ ሄደ። ለምን ታሰር? ምን አድርገሽ? ለምን? ከግንባሩ እንትን ጠፍቼ ነው ወደ ቤት የተመለስኩት። አዎ ሜዳ መጥፋት? አዎ አቡዬ ማለት በቃኝ ብለሽ ለምን አትወጭም ነበር? በቃኝ ማለት አይቻልም? አንዴ አልፈልግም በቃኝ ማለት አይቻልም? አይቻልም አቡዬ። አንዴ የገባ በቃ መጨረስ አለበት። እዛ እየታሰረ ነው የሚሄደው። በቃኝ ያለ ይታሰራል? አይ በቃ በቃኝ ብለሽ መውጣት አትችልም። አንዴ በቃ ስልጠና ስለወሰድሽ መውጣት አትችልም። ለስንት ዓመት? ጦርነቱ እስከሚያልቅ ነው። ኦኬ እሺ። ከዛ የ5 ወር እርጉዝ እያለሁ ታሰርኩ ለ20 ቀን። ዶክተር መጥቶ አየኝ። እች እኮ እርጉዝ ናት። ይሄ ቦታ ደግሞ ለሷ ሪል አይደለም፣ በቃ ማለት ይጎዳታል። ሲሚንቶ ላይ ነው የምትተኛው። ምግብ በቂ የለም። ቂጣ በቀን አንዴ እየበላች እንዴት ጥሩ አላደረጋችሁም ብሎ ጽፎ እሱ ሰጠኝ ወደ ኮር ደግሞ ከወለድሽ በኋላ ወልደሽ ከ6 ወር በኋላ ለእናትሽ ሰጥተሽ እንድትመለሽ የሚል ማተም ያለው ወረቀት ሰጡኝ። ተመለስኩ ማለት ነው። ወደ ቤት ተመለስኩ። እሱም ታሰረ ሄደ። በቃ እሱ አስጎብት እሱ ከዛ እሱ ወልድ አካባቢ መጣ። እሱ ወልድ 1 ወር ምናምን ሲቀረኝ መጣ፣ ጠፍቶ ማለት ነው። በዛም ሰላም ሆነ። እርቅ ፈጠሩና እሱ ሲመለስ ወለድኩ። ክርስትና አለፈ ምናምን። የእሱ ቤተሰብ አልመጡም። ከዛ ቤት ለየን።
ቤት ተከራይተን ስንወጣ መጥፎ ባህሪታትን አየሁበት። ማለት ቁማር እና መጠጥ በቃ ከጦርነቱ በኋላ በቃ በጣም ተባላሸ። በተለይ ቁማር፣ ባጃጅም ነበረው የራሱ ባጃጅ ማለት ነው። ከዛ ተው ስለው በቃ መስማት እምቢ አለኝ። ቤተሰብ በቃ ልጅቷን እኛ እናሳድጋታለን፣ አንቺ በቃ ሂጂ፣ በቃ ከዚህ ሀገር ሂጂና ስሪ ምናምን ተባልኩ፣ በቤተሰብ ማለት ነው። ከዛ እሱን ስጠብቀው እባክህን በቃ አስብ ምናምን ስለው በቃ ሱስ ሆነበት፣ እሱም አይሰማኝም። በቃ እኔ መጣ ወደ ዱባይ ማለት ነው። ማሪ ምንድነው ሱስ የሆነበት? ቁማር ጀመረ? ቁማርና መጠጥ ቤት። ባጃጁ ማን ገዛለት? ባጃጅ በቀበሌ ይሰጣሉ መሬትና መሬት ሽጦ ነው የገዛው። ምንድነው የምታንቋቋው እቺ ልጅ? ጉድ በቤቱን ቃል ሰብር ነው። እኔ ደግሞ የሆነ የሚታደስ ነገር የሚሰራ ያለ ነገር ነው የሚመስለው። ይቅርታ እሺ። ባጃጁ ማን ገዝቶለት ነው ለባልሽ? ባጃጁ የተገዛለት እኔ በቤሩት እያለው እየሰራው በቀበሌ ቤት ለወጣቶች ይሰጥ ነበር መሬት። መሬት ሲሰጥ መሬቱን ሽጦ ነው ባጃጅ የገዛው በራሱ ማለት ነው። ከዛ ተከራይተን ስንኖር በቃ ሰርቶም ወደ ቁማር ነው፣ ሰርቶም ወደ መጠጥ ቤት ነው። ሴት ምናምን አላቀበትም። ሴት ምናምን አልጠረጥሩም። መጠጥና ቁማርና መጠጥ ብቻ። ብራችሁን እየጨረሰ መጣ። በቃ እኔ ከፋኝ። በቃ በቤት ክራይም ሆኜ ምንም አይሰጠኝም። በቃ ሱስ ሆነበት፣ አይሰማኝም። ከዛ ቤተሰብም ሂጂ ውጭ ምናምን ሲሉኝ የጓደኛም ወሬ ምናምን ሰምቼ ልጄን ለእናቴ ሰጥቼ ወጣሁ። ወደ ዱባይ መጣሁ ማለት ነው። ከመጣሁ 10 ወሬ ነው። ስመጣም በቃ ሲመጣ ቀን እናቴ አሟታልና ከእናቴ ጋር ነው ማድረው ዛሬ ብዬው ለጠዋቱ ወደ አዲስ አበባ እንድጓዝ ከእናቴ አትነግሪም? በቀልድ ምክንያት ነግሬው ነበር፣ ግን አይሆንም ነው እሞታለሁ፣ በቃ አስተካክላለሁ፣ ትንሽ ጊዜ ስጪኝ ምናምን ነው ያለኝ። እንዳትሄድብኝ አንቺ ከማጣማ በቃ እንደምንም ብዬ ከዚህ ሱስ መላቀቅ ነው የምፈልገው። አንቺ ከሄድሽ ምን ሆናለሁ፣ በቃ የባሰንም ሆነው ምናምን ብሎኝ ነበር። ከዛ እንደማይቀበለኝ ሳውቅ እናቴ አሟታልና ፕሮሰስ ሲጀምር ወዲያ በአንድ ወር ነው የመጣልኝ ሀቡዬ። እሺ በአንድ ወር ግን መሄድ አልፈልግም ነበር ማለት መሰደድ ምናምን ቤሩት ስለተሰደድኩ በቃ አልፈልግም ነበር። ግን በቃ የሰው ወሬ በቃ አስጠላኝ። እሱም መስማት እምቢ ሲለኝ ወጣሁ ልሻለሁ። ከዛ እናቴ አሟታል ብዬ ቤታችን አድሬ ለንጋታው ወደ አዲስ አበባ ሄድኩ። አዲስ አበባ ሆኜ ደወልኩለት። በቃ እኔ ሄጃለሁ እንደዚህ በቃ ተስተካከል፣ አንተም ሰርተህ ልጃችንን ጠብቅ፣ አሳድግ፣ እኔም ሰርቼ ቢያንስ ለ2 ዓመት ግን ካልተስተካከልኩ ወይም ደግሞ ችት ካረክብኝ ተመልሳ እኔ ጋር ትመጣለች ብለህ እንዳታስብ አልኩት። በቃ ስልኬን ዘግቼ በረርኩ ወደ ዱባይ ማለት ነው። እዚህ ስመጣም በኢሞ ምናምን በዋትስአፕ እናወራለን። አንዳንዴ ያለቅሳል ምናምን እኔ ነኝ ለዚህ ያደረኩሽ ምናምን ከልጅሽ ያራኩሽ ምናምን ብሎ በቃ እንትን ይቆጫልና በቅርቡ ምንድነው ያሰማሁት? ሴት ይዟል ሰማሁ። ለሱም ሳልጠይቅ ምናምን ብሎክ ነው ያረኩት አቡዬ። በቃ ለሱም አልጠየኩም፣ ግን ከሁለት ሰው ስሰማ ብሎክ አረኩት። ይደውል አይደውል ምንም አላቅም። ልጃችንም እየሄደ ያያታል። እናቴን እጠይቃለሁ። ልጃችን እየሄደ ያያታል፣ ግን ከሴት ጋር ታርጉብኛል። በቃ አሁን ሴት ይዟል። እኔ እስከምመጣ መቆያት ሆነ አላቅም፣ ግን ደግሞ ነግሬዋለሁ። እኔ ከሌላ ሴት ካየው ወይም ከሰማው ተመልሼ ወደ አንተ ዞር ብያላይም ብየዋለሁ። እና ምን ትመክሪኛለሽ አቡዬ? ይህ ባጭሩ ነው፣ አጠራጠር እንጂ እኔ እና እሱ ያሰለፍነው በቃ
በጣም እንትን ነው፣ ብዙ ታሪክ ነው ያለን። በዛ ላይ የተወለድነው ዓመተ ምህረት አንድ ላይ ነው። እሱም ልጅ ነው፣ እኔም ልጅ ነኝ። እና ምን ትመክረኛለሽ? በጣም አዘንኩኝ። ምክንያቱም እንዲህ የሚወድሽ ላንቺ ብሎ ጦሩ ሜዳ ሄደ ላንቺ ብሎ ማለት እስካሁን ፍቅር እንዳለው አውቃለሁ። በቃ ስልክ ስንደዋወል ራሱ እንባ ነው የሚተናነቅ። ምን ነው ቤተሰብሽን መስዋዕት ያደረግሽለት ፍቅር፣ ስንት የከፈልሽለት ፍቅር በጓደኛ ምክር፣ በቤተሰብ ምክር ጥለሹ ለምን ትመጫለሽ? አልማገጠም አይደል? ሰውዬ ሱስ ነበር፣ ቁማር ነበር። ያንን በፍቅር በጸባይ ማስተው ስትቺ፣ ትዳርሽን ማደስ ስትቺ፣ አንቺ ነሽ ትዳርሽን ጥለሽ ወጥተሽ ንፋስ እንዲገባበት ያደረግሽው። ወንድ ልጅ እሱ ይቆጨኛል። እንደውም ከልጄ ጋር መለያየት በጣም ነው የሚቆጨኝ። ልጄ ትናፍቀኛለች። ሽንት ቤት ገብቼ በቃ ሳለቅስ ነው የምውለው፣ ሰው እንዳያየም ማለት ነው። እና ከሴት ጋር ራሱ በቃ ምንም አይቀራረብም ነበር። ከኔ በፊት በቃ ነበረው አንድ ነበረችው። ከኔ ጋር ሲሆን ግን አንድ ሴት ካጠገቡ አይቼለትም አላቅም፣ ሰምቼለትም አላቅም። ግን መጠጥ ነበረው። መጠጥ እኔ መጠጣ ነበር። ከወለድኩ በኋላ ነው በቃ ወደ ራሴ የተመለስኩት። ግን በቃ መጠጥ ትንሽ በትንሽ ትተዋለህ፣ ግን ቁማር የሚባለው እኛ ነው የሚጎዳው ምናምን እየስመክረው በቃ እሱ ሱስ ሆነበት። ተዋወል ይለኛል፣ ግን ተመልሰው እዛው ነው። ፍቅራችሁ በጣም ታሪክሽ ላይ ፍቅራችሁ በጣም ይታይ ነበረ። ይሄና ሁሉ አንቺ ቤተሰብሽን መስዋዕት ያረግሽለት፣ ስንት ነገር ያየሽበት። እሱ ሲታሰር ያለሱ መኖር ከብዶሽ ጦር ሜዳ ገባሽ፣ ወታደር ሆንሽ አይደል? ስልጠና ወስደሽ ጦር ሜዳ ገባሽ። እሱ ደግሞ ከእስር ቤት ሲፈታ አንቺ ጦር ሜዳ መሄድሽን ሲያቅ ለአንቺ ብሎ አንቺን ፈልጎ መጣ። ከዛም በኋላ እዛ ደግሞ በድብቅ ስልጠና አብራችሁ ወስዳችሁ ደግሞ ጦር ሜዳ ደግሞ ሆናችሁ እርግዝና ሲፈጠር በድብቅ ግንኙነት እያደረጋችሁ እርግዝና ሲፈጠር አብሮሽ ጠፋ። ራሱን መስዋዕት አደረገ። ቢያዝ እንደሚታሰር እያወቀ አብሮሽ ጠፋ። አብሮሽ ስንት ነገር ሆኖ ምን ያህል እንደሚወድሽ እያወቅሽ ኦልሬዲ የከፈልሽው መስዋዕትነት ረስተሽ ነው ያን ሁሉ የከፈልሽው መስዋዕትነት ገደል የምትከችው። እንደዚህ የሚያፈቅርሽን ሰው ጠጣ፣ ቁማር ተጫወተ ብለሽ የቤተሰብ ምክርና የጓደኛ ምክር ሰምተሽ ልጅሽን ለእናት ሰጥሽ መጣሽ አረብ ሀገር። ከመጣሽ በኋላ ይሄ ሰው ይጠጣል አይደል? በሰከረ ሰዓት አንድ ሴት መታ ሚስቱ ከጎኑ ስለሌለች ለማጽናናት ብታሻሸው ወንድ ልጅ ነው። ከሰከረም ያደረገውን አያውቅም። ከሌላ ሴት ጋር ሌላ ነገር ውስጥ ሊገባ ይችላል። ሳይፈልግ ሊገባ ይችላል። ገባሽ? ይሄን ደግሞ የፈጠርሽው አንቺ ነሽ። ይሄን ክፍተት የፈጠርሽው ትዳር እኮ ትንሽ ንፋስ ነው የሚፈልገው። ለምን ያ ሁሉ የከፈልሽው መስዋዕትነት ረስተሽ እንዴት በቀላሉ ትዳርሽን ጥለሽ ትመጫለሽ አረብ ሀገር? እንዴት ሰርቶ የሚያኖር ባል እያለሽ፣ ሰርቶ የቤት ኪራይ የሚከፍል የሚያኖር ባል እያለሽ ለምን አንቺ አረብ ሀገር ትመጫለሽ? በቃ የሰው ወሬ ነው። በቃ እሱ ምንን ይቆጨኛል መምጣቴ። የሰው ወሬ ነው ሰምቼ የመጣሁት። ግን ደግሞ በ10 ወንዶች ደግሞ ያረጋል ብዬ አላሰብኩም ነበር። እንደዚህ አይነት ታታሪ ወንዶች፣ አፍቃሪ ወንዶች ደግሞ ማለት ነው፣ እንደዚህ አይነት ጀግና ወንዶች ደግሞ ከሄዱ በቃ ከእጅ ካመለጠ አመለጠ። አሁን በቃ መተው ነው፣ ምንም ማድረግ አይቻልም። ግን ከሰው ወሬ ነው የሰማሽው፣ ከራሱ አልመጣም ማለት። ለምን ከራሱ ለመስማት እንትን አትይም? ለምን ከራሱ እውነት መሆኑን እንትን ብያለሁ ማለት አብረው ሲሄዱ መንገድ ላይ ታይተዋል። አብረው ስለሄዱ ብቻ ሌላ ነገር ነው አረጋግጠሻል? ከሴት ጋር ቀርባ አያውቅም። መንገድ ላይም በቃ ከሴት ጋር ቀርቦ አያውቅም። በቃ ለመጀመሪያ ጊዜ ነው። ሌላ ኬዝ ባይሆንስ ከሴቷ ጋር ጓደኝነት፣ ኖርማል ጓደኝነት ቢሆንስ? ሚስቱ ጥላው አረብ ሀገር ሳትነግረው እናቴ ታማለች እናቴ ልጠይቅ ብላ ወጥታ በዛው ቀረች። ሚስቱ በድንገት ህይወቱ ተቀየረ በአንድ ቀን። ከባለ ትዳርነት ብቸኛ ሆነ ይሄ ሰውዬ። እንዴ ይሄ እኮ ሳደሊ በህይወታችን ድንገት ሲቀየር እኮ በጣም የአይምሮ ህመም ራሱ እኮ ያመጣል። ድንጋጤ እኮ ያመጣል። ባለትዳር የነበረ ሰውዬ ማታ ማታ ሁሌ ሲገባ ከጎኑ ያገኛት የነበረ ሚስት ድንገት እናቴ ታማ ጠይቂያት ልምጣ ብላ ወጥታ በዛው ወደ አረብ ሀገር ሄደች። ከዛሬ ነገ ትመጣለች እያለ ሲጠብቅ የለችም፣ አረብ ሀገር ሄዳለች። በጣም የሚወዳት ሚስቱ ለምን ሱስ ገባ ብላ። ሰውን በደህናው ጊዜ ብቻ ነው እንዴ የምንወደው? ሰው ሱስ እኮ በሽታ ነው አይደል? ያ ሱስ እስኪለቀው አብረሹ መሆን አቶኝም እንዴ? መጠጥ ሱስ ነው አይደለ? የቁማር ሱስ፣ የመጠጥ ሱስ፣ ይሄ እኮ በሽታ ነው፣ ችግር ነው። እኛ የምናገባው በችግራቸውም በደስታቸውም በሀዘናቸውም ከጎናቸው ልንቆም ነው። ስለዚህ ይሄ ሰው ቁማር ውስጥ ገባ፣ የመጠጥ ሱስ ያዘው። አንቺ ከጎኑ ሆነሽ ከዚህ ሱስ እስኪወጣ የቻልሽውን ሁሉ
የስነ ልቦና ሐኪምን ማማክረሽ ምንም አድርገሽ ጸበል መውሰድ ካለብሽም ወስደሽ በምንም ባልሽን ከዛ ነገር ውስጥ ልታወጪው ይገባል እንጂ ልክ ችግር ላይ ሲሆን አንቺ ልጅሽን ሰተሽ ለእናትሽ አረብ ሀገር የምትመጪ ከሆነ አንቺ ሰውየው ደህና ሲሆን ብቻ ነው የምትፈልጊው። አንቺ ሰውየው ሰርቶ ገንዘብ ለቤቱ ሲያመጣ ብቻ፣ ሰላም ሲሆን ብቻ፣ ደስተኛ ሲሆን ብቻ ነው የምትፈልጊው ማለት ነው እንጂ ችግር ላይ ሲወድቅ፣ ቁማር የሚባል በሽታ ላይ ሲወድቅ፣ መጠጥ የሚባል በሽታ ላይ ሲወድቅ ጥለሹ የምትጠፊ ከሆነ የክፉ ቀን አይደለሽም አንቺ። ገብቶሻል? ተሳስቻለሁ። የሰው ወሬ መስማት አልነበረብኝም፣ ግን አሁን ምን እንደማድረግ አላውቅም። በቃ ስራዬን በትክክል መስራት አልቻልኩም። በቃ ይጨንቀኛል፣ ልቤ በጣም ይመታል። የእውነት አድርጎ ነው ምናምን እላለሁ። በቃ ጥሩ አይደለሁም። ያ ምን መሰለሽ፣ ትዳር ይታከማል፣ ይድናል፣ ይሞታል። ምንድን ነው የሚሞተው? ሲማገጥ ነው በእኔ አስተሳሰብ። ሌላውን በራሱ ትክክል ነው። የማገጠባትን ባል ይቅርታ የምታደርግ ሴት በራሷ ትክክል ናት፣ መብቷ ነው፣ አያገባኝም በሰው ይግል ይወል። ለእኔ ግን ትዳሬ ባሌ ቁማረኛ ቢሆን አብሬው ከጎኑ ቆሜ መፍትሄዎቹን ሁሉ እፈልግለታለሁ። አይደለም መጠጥ ቁማር ሊያስተወኝ ቀርቶ ይሄ ኃይለኛ የሚባለውን እጽ እንኳን ቢጠቀም ሱሰኛ ቢሆን እስከሚድን ከጎኑ ቆማለሁ፣ በገንዘቤ፣ በጉልበቴ፣ በሁሉ ነገር። ግን የማገጠ ቀን ቻው ብዬው እሄዳለሁ። ትዳርን ሊገለው የሚችለው በእኔ አስተሳሰብ መማገጥ ብቻ ነው። ከዛ ውጭ ትዳሬን ምንም ነገር ሊገለው አይችልም። ምንም ይቅር የማይባል የማይስተካከል የማይታከም ችግር የለም ትዳር ላይ ከመማገጥ ውጭ። የማገጠ ቀን ኦልሬዲ ከአንቺ ሌላ ፈጣሪ እንኳን እኮ ብምር ሽርክን አልምር ብሏል። ፈጣሪ እንኳን እኮ ከሱ ሌላ አምላክ አለ ብለሽ ካመለክሽ እኮ አይምርሽም። አለቀ በቃ ቻው። ከአንተ ውጭ አምላክ አለ አልሽው። ስለዚህ ቻው ሂጂ። ስለዚህ ከአንቺ ውጭ ሴት ካለው እሱ አንቺ ምን ታደርጊያለሽ? እዛ ቦታ ላይ ምን ታደርጊያለሽ? አለቀ ቻው። ግን ሌላው ችግር ግን ሁሉንም አብረን እናልፈዋለን። ገባሽ? አሁን ኦልሬዲ አልፏል። በቃ ያንቺ ቢሆን መጀመሪያ ቼክ አድርጊ፣ አውሪው እሱ የሰው ወሬ ከሴት ጋር ታየምን? የሰው ወሬ አትስሚ። የሰው ወሬ ነው አሁንም ገደል የከተተሽ እኮ። ትዳርሽን አስጥሎ አረብ ሀገር ያስመጣሽ እኮ የሰው ወሬ ነው። ማንም በአንቺ ትዳር አያገባውም። ማንንም አትስሚ በትዳርሽ ጉዳይ። ቤተሰብሽን እንኳን እንዳትሰሚ በትዳርሽ ጉዳይ። ትዳርሽ ያንቺ ነው፣ ያንቺ ህይወት ነው። ስለዚህ አንቺና እሱ ናችሁ ማውራት ያለባችሁ። ታወሪዋለሽ። ታወሪውና እውነት ከሆነ እውነት ሌላ ሴት ጋር ሄዶ ከሆነ እውነት ሪሌሽንሺፕ ጀምሮ ከሆነ የዛኔ ጥርስሽን ነክሰሽ ልብሽን ረግጠሽ ህይወትሽን ትቀጥያለሽ። ገባሽ? አሁንም በሰው ወሬ ሁለተኛ ስህተት አትስሪ። እሱን አውሪው። ከሌላ ሴት ጋር ግንኙነት አንቺ ገና ወሬ ሰማው ብለሽ ብሎክ ከምታደርጊው ራሱን አናግሪው። ከሱ ስሚ፣ ከራሱ ከባለቤቱ። እኔ ይሄንን ነው የምልሽ። ከሱ ከሰማሽ በኋላ ትወስኛለሽ ምን ማድረግ እንዳለብሽ። እሺ እሺ አቡዬ አመሰግናለሁ። ምንም አይደል። ግን ፍቅራችሁ በጣም ያስቀና ነበር። አዘንኩ። ማየትሙት መጨረሻው ይሄ ስለሆነ አዘንኩ። ላይክ እንደዚህ አይነት ፍቅሮች ፊልም የመሰለ ታሪክ ነው ታሪክሽ። ያንን ሁሉ መከራ በቤተሰብ በጦርነት ይህን ሁሉ አሳልፋችሁ መጨረሻ ላይ እንደዚህ በቀላሉ ብዙ መስዋዕት የተከፈለለት ፍቅር በቀላሉ ሲበላሽ በቃ ደሜ ነው የሚፈላው። በጣም ነው እማዝ ነው። አልጠበቅኩም ይሄን ከእንደዚህ አይነት አፍቃሪ። አንቺም ጎበዝ አፍቃሪ ነሽ፣ እሱ በተለይ በጣም ጎበዝ አፍቃሪ ነው። ይሄን ሁሉ መስዋዕት ከፍሎልሽ፣ አንቺም ይሄን ሁሉ መስዋዕት ከፍለሽ በመጨረሻ በእንደዚህ በቀላል ነገር ኦ ማይ ጋድ። ደግሞ እኮ አብዬ እኔ እንጃ ሰይጣን ነው ያሳሳተኝ እንጂ በቃ 1 አመት ምናምን ሲሞላት ቤተሰቡም አንድ በአንድ እየቀረቡኝ መጡ። ወንድሙ እህቱ ምናምን በጣም እየቀረቡኝ ልጅቷን ማግኘት ይፈልጋሉ ምናምን ሁሉንም ነገር